ነትን ወይም ወጣትነትን ምናምን አምልጠውኛል። ዛሬ መኖር ፈልጋለሁ። ችግር አለው ሄለን ሚዲያ ላይ ለምንድን ነው የመጣሽው? ማለት ምንድነው ፖይንትሽ? ምንድነው አላማሽ? ለመዝናናት ነበር የመጣሁት። መዝናናት እየገባች ስለ እርዳታም ብዙ ማውቀው ነገር አልነበረም። እንዴት እንደምትረዱ እኔ በራሴ የሚያቀኝ ያቀኛል። ስለ የበፊቱን የሚያቀኝ ያውራ። በተረፈ ግን ስመጣ ለጨዋታ የተፈጠረም ነገር ስለነበር ያንን ለማስተካከል እንደ መካሪ ወይም ማስተካካይ ሆኜ ነበር የመጣሁት ለአንድ ጉዳይ። ከዛ እየተላመድኩ ቀጠልኩ። ሲረዱ ሳይረዳው፣ ሲሰሩ ሳይሰራው በስ። በተረፈ ግን እኔ ሄለን በጣም ደክሜ ለፍቼ ብዙ ነገር ጨርሼ ከዛ በኋላ እዝናናለሁ ብዬ ነበር አስቤ የመጣሁት። ሌላ ሄዴግ አገኘው ሲባ ከጊዜ በኋላ ማለት ነው እንጂ ሚዲያ ላይ ምንም ታርጌት ኖሮኝ አልመጣሁም። ማስታወቂያ ልትሰሪ ነው? ትጠቀሚበታለሽ? ለዚህ በስራዬ ታዋቂ ነኝ ከድሮ እዚህ ጋር ከሳልመጣ ታዋቂ ነኝ። ያው ዘመኑ ቴክኖሎጂ ነው። ገባሽ? ማስታወቂያ የመስራት ሀሳብም አልነበረኝም። አልሰራሁም። አሁን ቅርብ ጊዜ ነው ቢሮ ከተከፈተ በኋላ ቢሮ ውስጥ ፎቶዎች ምናምን ሲኖሩ ወይም የሆነ ቦታ ሄጄ ስሸለም ማንም እንደሚለጥፈው ለጥፋለሁኝ እንጂ ፐርፐዝሊ እንዲነኝ ያልኩት በጨዋታ እናነሳለን። ለምሳሌ ደላላ ይሉና ዋጥ ሲያደርጉት ነው ደላላ ነኝ፣ ስቲል ደላላ ነኝ። እንዲህ በዛ ሌሎች ማንነቴን ሊያውቁ ቻሉ እንጂ ፐርፐዝሊ እኔ እንዲህ ነው ስራዬ ኑ በኔ ጋር ምናምን ብዬ የተሰራ ማስታወቂያ አሁን ነው ከቢሮ ከተጀመረ በኋላ እንጂ ስራዬ ብዬ እንትን ያልኩት የለም። ማስታወቂያም ሀሳብም አለ። አውቀሻቸው የወሰድሻቸው ሰዎች የሉ? በእንደዚህ ሙኒት ደላላ ናት ወይም ደግሞ ይሄን ጉዳይ ትጨርሳለች ብሎ ለምን ብዙ ጊዜ በሚዲያ መተው ማለት ነው የሚጠቀሙ የእናንተ ግሩፖች የሆነ ሰው ኬዝ ሱንትን ከሆነ የአረብ ሀገር ጉዳይህን እንጨርሽላለን ነው የሚባለው። በተለይ ዱባይ ማለት አሁን ለምሳሌ አንድ ሰው መምጣት ፈልጋለሁ ሲል ሙኒት ደላላን አታምጣ ይሉታል። ይሄ የተለመደ ነው። ይሄ ግን ማስታወቂያ አይደለም። ጠያቂ መጥቶ ነው እኮ መልስ የተሰጠው። ከዛ ውጪ እንዳልኩሽ ቢሮ የተከፈተ ሰዓት የተሰራ ማስታወቂያ ሁሉ አለ፣ ፌስቡክ ላይም ቲክቶክ ላይም የተለቀቀ። ከዛ ውጪ እኔ ስመጣ ግን በስራ ሰበብ አልመጣሁም። መጀመሪያ ጊዜ የመጣሽው ይመስለኝ ነበረ። ሶሪ ይሄን ነገር እንትን በማለቴ ሙኒት ሌባ በሀቢባ አድራሻሽን ለጥፌ አጋልጥሻል። የደላላ ጤናማ የለውም። እያንዳንድሽ መድረሻ መረጃ እጄ ላይ መጥቷል። ሄደሽ የምታስፈራሪውን አስፈራሪ፣ እዛ ህፃናቶችን አስፈራሪ። ከፈለግሽ ወንድ ኮንሽ ኳታር መተሽ ክሰሽ። ቃል በቃል እንዴት እንደሸመደድኩ ዳይሽ። ጎበዝ ነሽ። እኔ እንኳን ረስቼዋለሁ። እሺ እሱን ታሪኩን እኔ ልንገርሽ። ሀቢባ አታቀኝም፣ እኔም አላቃትም። ያን ሰዓት ገና መምጣቴ ነው ላይፍ ላይ እዚህ ሚዲያ ላይ እና ምን ተፈጠረ? የሆነ ሄደው የነገሯት ኬዝ አለ። እስክታጣራ እየጠበቀች ነው። እሷ እኔን አላናገረችኝም። እስክታጣራ እየጠበቀች እያለ በመሀል ከአንድ ጓደኛዬ ችግር ተፈጠረ። ሂዊ ትባላለች። ችግር ተፈጠረ እና ጠዋት ላይ እሷ ቤት ገብቼ ሂዊ ልጅቷ ጠየቀችኝ። እንደው እንዴት ማድረግ ይቻላል? ሂጅና ኳታር ክሰሽ አልኩኝ። ኖርማሊ አሁን እሷ እችንም ይዛታለች ሀቢባ። እንደገና ያ የተሰጣትም ኢንፎርሜሽን አለ፣ ግን እኔን አላናገረችኝም ነበር። ገና ለማናገር ሀሳብ ላይ ያለች። እኔ ደግሞ እዛ ቤት ገብቼ ያቺን ስደግም አበሳጫት። ማታ ላይ ይሄንን አለች፣ ሙኒት ሌባ ምን ታመጫለሽ? እንግዲህ እሷን አይደለም አንቺን ሰደብኩሽ፣ እስኪ ነይና ሞክሪኝ ክሰሽኝ ነው። እንደዛ አለች። ኦሬዲ አንቺን ኬዝ ይዛው መረጃ መቶላት አይታ ነው ኬዙ የምታወጣው አይደለ? ያንን ኬዝ በምን ነው የዘጋችሁት? ምን ነው ለልጅቷ በራሷ መንገድ አጣርታ ነው ወይስ የሷ ኬዝ ታፍኖ ነው? እኔ ቀጥታ ሰው ሁላ የሚያስበውን ሁሌ የምናወራውን
እናንቺ ሳገቢ በፊትም ሳውራ አንድ ነገር ልንገርሽ፣ በሌላ ሰው በኩል የሚመጣ ኬዞች እንደው ጓደኛዋ ስለሆኑ ሸፈኑላት ልትሉ ሊባልም ይችላል። ሀቢባ ጋር ጓደኛም አይደለንም፣ ምንምም አልነበርንም። አሁን ነው እኔና ሀቢባ የተግባባ ነው። ያን ሰዓት በራሷ እያጣራች ነበረ፣ አጣርታለችም፣ ግን ተጣልተናል። መጨረሻ ላይ በሆነ አጋጣሚ ልጇን መጥፎ ነገር በተናገሩት ሰዓት እኔም በጣም ነበር ያመመኝ። እንዳንቺ አይነት ንግግር አይደለም፣ የሱ የተለየ ነው። የዛለት ገብቼ አይዞሽ እኔም እንዳንቺ ነኝ ለማጽናናት ሞከርኩኝ። የእውነት ስላዘንኩኝ ነው እንጂ ሰድባኝ ነበር። ያ ግን የሰደረችሽ እኮ ኬዝሽን ይዛው ለዛ ኬዝ ማስረጃው ያልሰማችማ አምነውባት ነው። ኖ አይደለም፣ ገና አንዲት ልጅ ገብታ አናገረቻት እንጂ ያጣራችው ምንም ነገር የለም ነበር። ከማጣራቷ በፊት ምን ተፈጠረ? እኔ ሄዳችሁ ክሰሱ ስል ሰማች። በዛን እንዴት ላይ እንዳለች ነው ይሄንን ያለችው ሀቢባ። እኔ ማቀው ብዙ ጊዜ ለምንድን ነው አሁን የአንቺ ኬዝ ሀቢባ ጋር ይቀርብ? በምን ተዘጋግታችሁ? መች ቀረ? ባለፈው የሆነ ወንድ ልጅ መጣ፣ አንቺን መልሶ ይቅርታ እንዲጠይቅ ተደርጎ ተሸኘ። የሆነች ሴት መጣች፣ የሰው ስም አታጥፊ ተብላ ተሸኘች። እና ፍትህ ስላጡ አይመስልሽም መብረቁ ጋር የሄዱት? መብረቁም ጋር እኮ ያንኑ እያሉት አይደለ እንዴ? ለሱ አግዘህ ነው እየተባለ አይደለ እንዴ? ሲጀምር ይኸውልሽ እዚህ ሚዲያ ላይ ስትሰዳደቢ ነው ስራሽ። ከመቶ ልጆች ቢያንስ ከ30 ምናምኑ 10 ሰው ሀቢባን አላናገራትም ነበር ብለሽ ታምኛለሽ? አናግረዋት የሰጠኋቸው ልጆች አሉ። እናንተ እኮ መቀበል ያቃታችሁ ነገር የለም። ምን እንደሆነ ነገርሽ እዚህ ጋር ወተን ተሰዳድበንበት የተሰጠ ነገር እንጂ በሰላም የተፈታ ነገር ኬዝ ነው ተብሎ ስለማይታሰብ ነው እንጂ ወተውም እኮ ሀቢባን አናግራት የመለስኩላት 2-3 ልጆች አሉ። የተስተካከለ ላይ ሰርቼም ያስገባኋቸው አሉ። ፕሮሰስ ላይ እያለ መታመልሽ ስትለኝ አልመልስም። እኔ ፕሮሰስ ጨርሼ አስገባለሁ እንጂ ግን ባለፈው መነጋገር የሆነው ሳሪ ጋ ነው። መሲ ብርጅስቶን ጋር የሆነች ልጅ መጣችና ገና ስጀምር አስቆምሻት፣ ምክንያቱም ስለምትግባቢያቸው። ከዛ ስለሌላ ነገር ካሰበች አለ ወሳለን፣ መጥፎ ነገር ግን አትችልም ማለት ሙገሳ ብቻ መስማት አይከብድም? ኖ ከሳሪ ጋር ነው የተጣላ ነው ይዛንለት እኔና ሳሪ ፕሮሰስ ላይ ያለች ልጅ ለምን እንድትናገር ትፈቅጅላታለሽ? ፈቅዳላት እኮ ነው፣ ተናገሪ ብላት እኮ ነው። ከዛ ሳሪ እኔን ስትጠይቀኝ ለምን ጠይቅኛለሽ በሚል ነው የተጣላ ነው። ያም ደግሞ አብነት እቺ ልጅቷ ፕሮሰስ ላይ ስላለች ማለት ነው። እና ፕሮሰስ ላይ ካለች ስለኔ ጥሩ ካወራች አለወሳለን ፕሮሰሱ መጨረሻ ሳታይ ጥሩ ነገር የጠየቀችውን ጥያቄ ሳሪ ቤት ከመግባቷ በፊት ዋትስአፕ ላይ ጠይቀኝ መልሼላታለሁ። ኦኬ ያ what that means ያ ምንድነው? አንቺ መልስ አይደለም የፈለግሽው። እኔን ሄለን በውስጥ መተሽ ሙኒት ይሄ ነገር እንዴት ነው እንዴት ሆነ እንዲህ ነው አልኩሽ አይደለ? ጨረስን፣ ዘጋ። ተስማምተሽበት ኦኬ ተባብለን የዘጋነውን መተሽ ደግመሽ ያንኑ ጥያቄ ላይፍ ላይ ከጠየቅሽ ማስተላለፍ የፈለግሽው ሜሴጅ አለ። በስራ ላይ ያለ ሰው አንቺስ ምን ጥሩ አርገሽላን ነበረ? ጥሩ ነገር ከተናገረች አለወሳለን፣ ሌላ ነገር ግን አይቻልም አልሻት። ምን ጥሩ ነገር እንድታወራ አለወሳለን ያልሽ? እንደዛ ማለት ትዝ አይለኝም፣ ግን ጠይቄሽ እንዲመልሰሽልኛል የነበረው ከፈለግሽ እኔ ጋር ቪዲዮ አለ። ኦኬ ያንን ካልኩኝ ለምሳሌ ጥሩ ነገር መናገር ሌላ ጥሩ ላይሆን ይችላል፣ ሌላ ብዬ እንዳይሆን ናይ ቃል በቃል ምን አልሽ? ጥሩ ከተናገረች አለወሳለን። እኔ እንደውም በጣም ነው ሪአክሽን ያደረኩበት። ሌላ ነገር ግን አይቻልም ስል ስለሷ ማሞገስ ይቻላል ሌላ አይቻልም ማለት ነው ብዬ በጣም ገርሞኝ ደጋግሜ ሳሰማ ነበር። ከፍቃደኛ ከፈለግሽ ማለት ከመሰለሽ ቪዲዮን አመጣዋለሁ ብዬ ከሆነ አስተካክዬ ስላላልኩት ሊሆን ይችላል ለማለት የፈለግኩት። በእርግጠኛነት ምንድነው ሌላ ነገር ለመናገር ከፈለግሽ አለን ወሳለን። ስለ ስራው ጉዳይ ከሆነ ግን አልሰማሽም፣ ምክንያቱም ኦልሬዲ በዋትስአፕ ተነጋግረናል። ጥሩ ነገር ከተናገረች አለ ወሳለን፣ ሌላ ነገር ግን አይሆንም። በተለይ እናንተ ጋር እንዴት ምናምን ስል ከዛን እኔ ምን አይነት ጥሪ ያቀረብኩኝ ለኛ ልጆች መሲ ብርጅስቶን ጋር ሳራ ቅመሜ እና ሀቢባ ጋር ኬስ ካላችሁ ሊታፈንባችሁ ካልሆነ እንዳትሄዱ አለን።
መብረቁ ጋም ያው እንደዛ መጡ ማለት ነው። ግን ሙኒት አሁን ፊት ለፊት የወጡት 50 ምናምን ሰው ፊት ለፊት ያልወጡት ምን ያላቸው አላቅም። እነሱ ሌላ ሰው ያዘጋጃቸው ካሉ አላቅም። እኔ የማውቃቸው ከኔ ጋር ፕሮሰስ ያላቸው በሴት ፕሮሰስ ያላቸው 51 ልጆች ከ51 ልጆች 17 የገቡ 10 ደግሞ በቀደም ተመላሽ ያረኩላቸው። ከዛ ውጭ ደግሞ 2 ልጆች እምሰራላቸው ከኔ ጋር ተጣልተው የነበሩትን እሱ ያስማማል። ከዛ በተረፈ ፕሮሰሳቸው ተንጠልጥሎ ያለ ምንም ያልተሰራም የተንጠለጠለ እነሱ በሂደት እንደምመልስ ተናግሬያለሁ። ጊዜ ቁርጥ አድርገሽ ተናገሪ። ለምሳሌ 6 ወር ሲል አንድ ሰው እዛ ላይ በቃ በ6 ወር ውስጥ መልሳለሁ ብያለሁ። እኔ መርጬ አይደለም፣ እኔ በሂደት መልሳለሁ። አሁን ይሄን ሰሞን ከምታረጊው ድርጊት አሁን ለምሳሌ መብረቁ ባለፈው ሲናገር የሰማሁት እኔ አሁን ግርም ብላኛለች። እዚህ ጋር የሰው ዕዳ አለብሽ እያልኩኝ የሆነ ልታሞ ነው ተቸግሮ መታ 100,000 ብር ለሱ ሰፖርት አረገችውና ኮንፊውዝ አረግሽው። እኔ አንድ ነገር እዚህ ጋር ዕዳ ያለ እዚህ ጋር ለእንትን ማድረጉ እንዴት ነው? እሺ እኔ አንድ ነገር ልጠይቅ ነው ወይስ ምንድነው? ወይስ ቀድሞ መደረስ ያለበት የምትይው? የአንድ ነገር ልንገርሽ፣ የራስሽ ኢንካም አለሽ፣ የራስሽ ገቢ አለሽ። በሌላ በኩል እኔ ይሄ ብቻ አይደለም ላይፌ፣ ድለላ ብቻ አይደለም ላይፌ፣ የራሴ ሌላ ኢንካም አለኝ አይደለ? በዛ ተጨማሪ ላይ ይሄን ስራ እየሰራሁኝ እያለ ብሩን አላደበላልቅም። ሊደበላለቅም አይችልም። ካደበላለቅሽው የምትመልሽውም አይኖርሽም፣ ራስሽንም የምታስተዳድሪበት አይኖርሽም። ስለዚህ የራሴን ብር እዚህ ጋር ዕዳ ክፈይ ተብዬ ዕዳ አይደለም የስራ ብር ነው ያልተመለሰ። ያንን እየመለስኩኝ እያለው የሰራውትንም ነገር እያበላሸው ቢሆንም ሆነ ሀቃቸው የተቀመጠውን እያነሳው እየመለስኩኝ ነው። ይሄን እያለ እዚህ ጋር የሚረዳ ሰው ደግሞ ከራሴ አውጥቼ እመልሳለሁ። የምመልሰው የስራውን ብር በስራ ብር ነው የምመልሰው። ከተቀማጬ ወይም ከሌላ ገቢ እረዳለሁ። ያንን ማንም ጀጅ ሊያደርገኝ አይችልም። እኔ በመስጠት የማገኝ ሰው ነኝ። ዛሬ እዚህ ጋር ሰጥቼ ሳገኝ እዚህ ጋር ያለውን ዕዳዬን ከበር አደርጋለሁ። አለቀ። ሙኒት አንድ ሳይሽ ትንሽ የሐረርም ሰው ትመስልኛለሽ፣ የወሎዬም ትመስልኛለሽ። የወሎና የሐረር ሰዎች ትንሽ ባህሪያቸው ይመሳሰላል። ቶሎ ገንፈል የሚላሉ፣ ቶሎ ደግነታቸውን ታያለ፣ ቶሎ ደግሞ እልውስ ገብቶ ምን ታመጣለህ ይላል። እኔ አሁን እስቲ ከፈለኩኝ እጄ ከአየር ላይ ሁላ ወርዳለሁ፣ ዝም ብዬ ወራጅ ብዬ እየበረረ ቃል ላይ ገብቶሻል። ኧረ የሚገርምሽ ሐረርም የለብኝም ወሎም የለብኝም። እኔ ከወደ እንደዛ እንትንሽ ፍጥነትሽ ምናምን እንትንሽ እልሽ ያ ነገር አለውና ላይፍ ምን እንዳስተማረሽ እንዲህ አይነት ሰው ካልሆንሽ እኔ በሚዲያው ላይፍ አይደለም የምልሽ፣ በትክክለኛው ላይፍ 8 ዓመት ከማላቀው ዜጋ እቤት ውስጥ 8 ዓመት ቋንቋቸውን ሳላቅ ሚስት ሆኜ ስኖር ብዙ ነገር ተምሬያለሁ። ራስሽን ዲፌንድ ማድረግ ካልቻልሽ ማንም አጋዥ የለሽም። በሰው አገር፣ በሰው ቤት፣ በሚስትነትም ቢሆን በሰራተኝነትም የሰው ቤት የሰው ነው ሰው አገር ላይ። ዛሬ እናንተ ድሎት የምትሉት የዛን ሀገር ባል አግብታ እግሯን ሰቅላ የምትሉት ንግግራችሁ 8 ዓመት ዩኒቨርሲቲ ውስጥ ነበርኩ እኔ፣ የላይፍ ዩኒቨርሲቲ። ማንም ተነስቶ ምንም ሲያወራ ምንም የማይመስለኝ ለዛ ነው። ትልቅ ቤተሰብ ውስጥ ከትንሽ ትልቅ ሆነሽ መውጣት ማለት አንቺ ሴት ስለሆንሽ ይገባሻል። በባል ቤተሰብ ተጠቅተሽ በአገር ተጠቅተሽ መውጣት ሰው መሆን ማለት አብሽር አረብ ከቤተሰብ ጋር እንደሚኖር አውቃለሁ። ከነሱ ቤተሰብ ጋር ላይ ነበር ቤታችሁ። 8 ዓመት አብሬ ኖሬያለሁ። ስለዚህ ዛሬ ማንም ተነስቶ ሲጨፍር ምንም አይመስለኝም። ክብሩን የጠበቀ አከብረዋለሁ። እኔ ያለፍኩትን አላለፈም። 8 ዓመት ብቻ አይደለም 20 ዓመት ኢመራት ላይ የኔ የፈተና ጊዜ ነበረች። ያለ እናት ያለ አባት ያለ እህት ያለ ወንድም ስኖር ያልነበረ
ደግሞ ሌላ ዜጋ ከአረብ ጋር ተቀላቅሎ መጥቶ ማንም አፉን አይከፍትብኝም። እኔ ራሴን ቢልድ ያረኩ ሴት ነኝ። ሌባ ነኝ። መንግስት ይጠይቀኝ። ያጠፋው ጥፋት አለ። ከዚህ በኋላ እንዲያውም ሄለን አንድ ነገር ልንገርሽ፣ ወላሂ ነው የምልሽ፣ ወላሂ መንግስት ይጠይቀኛል እንጂ ሰው አይጠይቀኝም። በስ ካላስ አለቀ። ጭራሽም በተሰጠኝ መረጃ ሄለን እያንዳንዱን ሰው እያነሳው በዚህን ያህል ጊዜ የገነባውትን ስሜን እና ስራዬን እንዲጠፋ ተደርጓል ብዬ እያንዳንዱን ሰው ሌላ ነገር ውስጥ እገባለሁ። ምንም ችግር የለም። ማንንም አልፈራም። እዚህ ያደረሰኝን አምላኬን ነው የምፈራው። በህይወቴ የምመኘው ነገር ትልቁ የምፈራው ነገር እኔ ሞቼ ጤነኛ ያልሆነው ልጄ ወይም በዚህ ሰዓት ላይ እርዳታ የሚያስፈልገው ልጄ በህይወት አይኑር። ማለት ምን እኔ ልቅደም እናት እኔ ልቅደም ነው የምትለው አይደለ? ኖ ያገባኝ እሱ ይቅደመኝ ብዬ እኖራለሁ እንጂ ማንንም ከጥፍሬ ቆሻሻ አልቆጥርም። ማንንም ከዚህ በኋላ ሲጀመር እንዲያውም ሄለን ቤትሽ የመጨረሻ ቤቴ ነው። ከዚህ በኋላ ለዚህ ጉዳይ ለመነጋገር ወንድ የሆነ ይጠይቀኝ ከዚህ በኋላ። ዛሬ ነው ብልግናዬ እንዲያውም የሚመጣው። ህግ ባለበት ሀገር ህግ ይጠይቀኛል። ሰው ነህ ብዬ ሳከብረው ሰው ነሽ ብሎ የማያከብረኝ ከሆነ እንስሳነቴን እኔ የማመጣዋለሁ። አለቀ። በተረፈ ሄለን ባለጌ ሰው አይደለሁም። ወላሂ ነው የምልሽ፣ ባለጌ ሰው አይደለሁም። ረሃብን ስለማውቀው ሰው ራበኝ ሲል ያሳዝነኛል። ደጅ መንገድ ላይ ማደርንም ሆነ በየፖሊስ ጣቢያው በየኢሚግሬሽኑ መንከራተቱንም ስለማውቀው ሰው ያሳዝነኛል። እኔ እማላውቀው ሞትን ብቻ ነው። ሞትን አላውቀውም ስቲል። ከዛ በተረፈ ችግር የተባሉትን ነገሮች በሙሉ ስለማውቃቸው በዛ ውስጥ አለፍኩ ሲል ማንም ሰው ያሳዝነኛል። ማንም ምንም አያገባውም። ሰርቄ ላምጣው፣ እግሬን ከፍቼ ላምጣው፣ ጭንቅላቴን በርግጄ ላምጣው፣ ማንም ምንም አያገባውም። እሰጣለሁ። ዋናው አላህ ይቀበለው አይቀበለው ነው ታርጌቱ፣ ዋናው ፖይንቱ እንጂ እንትና አፕሪሼት አደረገኝ፣ እንትና አዋረደኝ፣ እንትና ምናለኝ እኔ ጋር አይሰራም። ላይፍን የጠገበ ሰው እኮ ሄለን ምንም አይመስለውም። ምንም እኔ እኮ 46 ዓመት ሜይ 6 46 ዓመት ይሞላኛል። ህፃን ልጅ መስዬሽ ነው ሄለን? ከህፃናቶች ጋር ስተይ ኖ። በዛ ላይ 26 ዓመቱን ስደት ቢሉሽ ደግሞ አርም ያበላ ስደት። የሰው ቤት ትቀይሪዋለሽ አይደለ? ካልሆነም ከፍቶ ከመጣ ትጠፊያለሽ። በማልጠፋበት ህይወት ታስሬ ነው ሰው ነኝ። ሰው የገነባው ሰው የሚያፈርሰው ራሱን የገነባ ሰው ማንም አያፈርሰው። ነፃነት አውጀተሻላል። የራሳችሁን ህይወት ነው የምትኖሩት። የራሴን ህይወት ነው የምኖረው። የራሴን ህይወት ለመኖር ደግሞ ሳክሪፋይስ ያደረኩትን እድሜን ነገሬን ማንም አያቅልኝም፣ እንዲያቅልኝም አልፈልግም። ዛሬ ግን ያንን ጨርሼ ሄልቾ ስናገር ሰምተሽኝ ታውቂያለሽ? ያመለጡኝ አመታት አሉ። ገባሽ? እኔ ስሰቃይ ቲኔጀርነትን ወይም ወጣትነትን ምናምን አምልጠውኛል። ዛሬ መኖር ፈልጋለሁ። ችግር አለው ሄለን? ችግር አለው? 20 ዓመቴን አላጣጠምኳትም። 21 ዓመቴን አላጣጠምኳትም። ወጣትነታችን አይደለች እንዴ? 22ን አላጣጠምኩትም። ተመልሻለሁ፣ ወደኋላ ተመልሻለሁ። በኋላ ህይወት አላውቃትም ስላለ እና ከዛን በቃ እዚህ ነው ያለው። ስለዚህ አሁን ራሴን ጣጣዬን ስጨርስ ልጆቼን ዩኒቨርሲቲ ሲያስገባው የታመሙትን በምችለው መልክ ትሪት እያረኩ እያስተማርኩኝ ነው። የተወሰነ ነገሬን ስጨርስ ደግሞ 56 ገት በራሴ እጅና እግር በራሴ ሰውነት ነው ያልኩት። እስኪ
ሩጡና እንደኔ ታርጌታችሁን ሙሉና ወደኋላ ተመልሳችሁ ላይፋችሁን ኑሩ። ጊዜ ይኑራችሁ። እኔን ከማሳደድ እኔን ከማብጠልጠል አዝናችሁላቸው ነው። አሁን ለልጆቹ ራሳችሁን ጠይቁት። እኔ ሰው የሚለኝን ከመስማቴ ወይም ሰው ከመጠየቁ በፊት እኔ ራሴን ጠይቃለሁ። እንቅልፍ አይነሳሽም ላልከው ነገር ወላሂ ነው የምልሽን የምፈራው ጭንቅላቴን ነው። ጭንቅላቴን ኢን ፐርፐዝ ያረኩት ነገር ካለ ሆን ብዬ ያረኩት ነገር ካለ ያመኛል። ነገር ግን አለመሳካት ወይም አለመሆን ያላ ፍቃድ ስለሆነ እሱ የፈቀደውን ስላደረገ ምን ታደርጊዋለሽ? ሐምድላ ብለሽ ደግሞ ሌላ እርምጃ ትራመጃለሽ። ያንን ማስተካከያ ለምንም ነገር የኖርኩት ለምን እንደሆነ ልንገርሽ። ሄደ ምንድነው ሶሉሽኑ እምል ሴት ስለሆንኩ እንጂ የሆነውን ነገር አንቄ ይዤ እማለቀ ሴት ቢሆን ኖሮ አይደለም በዚህ ኮንዲሽን በነፍስ አታገኝኝም። እኔ ካሳለፍኩት ነገር አንፃር በጠዋቱ አስለፈለፍሽ። ጥሩ ነው አንዳንዴ ማውራት። በውስጤ ብዙ ነገር አለ ከማለት እኮ 3 እርዳታ የሚፈልጉ ልጅ መያዝ ራሱ እኮ ጥንካሬን ያሳያል። እውነት ለመናገር በጣም እንደገና ደግሞ የአረብ ቤተሰብ ጋር አብሮ መኖርን ያውቀዋል ማለት ኖሬ ሳይሆን እርስ በራስ እንዴት እንደሚኖሩ ስለማውቅ ማለት ነው። ግን ቅድም አሁን ስለ ለህኝነትና እንደ ጀበና ፍልት ብሎ ብርድ የማለት ነገር አይብሻል። ምን ታመጣላችሁ የሚል ነገር ትንሽ በረድ ብሎ ሞቅ ማለቱ ከኔ ጋር መሳሰልሻል። በእንደዛ አይነት ስሜት ሳይበርድ በፊት ጽዋ የደረሱ የተጠረዙ ወይ ችግር ውስጥ የወደቁ ልጆች የሉም ባንቺ የተነሳ። የእውነት አጠያየቅሽ ራሱ እኮ የተማረ ነው። ወላሂ በግድ የሚያስለፈልፈው ለምን እንደሆነ ልንገርሽ። አጠያየቅሽ እኔ ሰው አክብሮኝ ከመጣ እስከ ጥግ ነው የማከብረው። እንደገና ደግሞ የእውነትም አምነዋለሁ። አንዲት ሰራተኛ እኔ ቤት ነበረች። እሷን ሚዲያ ላይ መታ ነበር። እሷን ልጅ ብሎክ አስደርጊያታለሁ። ያንንም እቤቴ ድረስ ነው ፖሊስ ያመጣችው። በምን የተጋጨ ነው? በጣም ኖርማል እንግዲህ አረብ ሀገር ካልሻይ ቀር በሪያኒ አሰራር አለ። አስቀሪያት ጎበዝ ናት እሷ። ቀን ስለምታያት ማለት ነው አስቀሪያት ትለኛለች። በቃ እንሞክራት። ጊዜዋም ስለሄደ ቢሮ ትሄዳለች፣ ትመጣለች። የሆነ ቦታ ልካታለሁ፣ ትመጣለች። እና ትልቁ ችግሩ ደግሞ ንቃቢስት ናት። ንቃቧን ማውለቅ አትፈልግም። ከዛ በቃ ይሁን አልኩኝና እኔ ጋር ልሞክራት ሳስቀምጣት ሄለን ማሻአላ የምን ሰውነት የምን እድሜ እንደ እንዝርት ነው የምትሽከረከረው ቤቱ ላይ። ስራዋ ምግብ መስራት፣ ግቢ ማጽዳትና ልብስ አጥቦ መተኮስ ነው የእሷ የስራ ፓርት። ወደ ላይ ቤት አትገባም፣ ልጆቹ ጋር አትደርስም። ይሄ ነው ስራዋ። ወላሂ ኪችኑን አበራችው። ይሄ ልብስ ማጠቢያ ክፍሉን አበባ አስመሰለችው። 2 ሰራተኛ የነበረበትን ስራ እሷ ብቻዋን ታሪክ ሰራችበት። በጣም ወደድኳት። ወዲያው ቪዛዋን ሰራራው። በዛ ላይ የንግግር ስነ ስርዓት ያቀራረቧ የምኗ ትተሽ ነው። ግን እንዳልኩሽ ያው በእድሜ ገፋ ያለች ናት ትንሽ። የዛን ቀን የተፈጠረው ስህተት ምንድነው? ሳልሳውን ሳታደርግ ነጭ ሩዝ ታቀርባለች። ባለቤቴም ሲያይ ባዶ ሩዝ ነው። በአጋጣሚ አቡዳቢ ደግሞ ካሊፋ ዩኒቨርሲቲ ያለች ልጅ አለችኝ። ሐሙስ ቀን ነው የምትመጣበት ነው የምታርፍበት ነው። በሳምንት ነው የምትመጣው። ከፈት ስታደርገው ባዶ ሩዝ ነው። ደውላ ማማ ምግቡ ምንድን ነው እንዴ? ምን ሆነ? ባዶ ነው። እቤት ያሉትን ሌሎች ልጆች ካሜራ ከፈትኩና እስኪ ቼክ አድርጉት ስል ሩዝ ውስጥ የለም እንትኑ ሩቢያ ነው። አስተካኪው በሏት አልኩኝ። ኤንዌይ አስተካክላ አስቀብተዋለች፣ አቅርበዋለች። ግን ምሳ ሰዓት ኦልሬዲ አልፏል። እነሱም አዘው በልተዋል። ማታ ከስራ ስመጣ ለምን እንደዚህ ሆነ ስላት እንዲህ ነው ያቀረብ ችክክ አለች። አቅርቤው ነበር አለች። እንግዲህ አንድ ሰው ሊዋሽ ይችላል፣ ቤቱ ሙሉ ግን እሷ ላይ የሚያስዋሻው ምንም ችግር የለም አልኩና ተውኩት። ከዛ ገባውኝ ላይ ቤት አለቀ። በማግስቱ ጠዋት ያው የቤት ልብስ ታውቂያለሽ፣ ተጠንቅቀሽ አትለብሽም ቤት ውስጥ። ወንድ ልጄ ባለቤቴ፣ ከዛ በተረፈ ሴቶች ናቸው ሁሉም ያሉት። ላለባበሴ አልጠነቀቅም። ስመጣ ወደ ኪችን ሞባይሏን ደረቷ ላይ እንዲጡቷ ላይ ይዘዋለች።
ሲጀመር በስራ ሰዓት የቤት ሞባይል መያዝ ክልክል ነው። ላናግራቸው ከፈለኩኝ በካሜራ ነው ማናግራቸው። ከዛ በተረፈ ጠዋት ስወጣ አናግሬ እወጣለሁ። ይሄን ያህል ብዙ የሚያገናኘን ጉዳይ የለም። ኖቲስ አላረኩትም እና ምን አለች የሆነ ነገር ስታናግረኝ የሞባይል አያያዟ አልጣመኝም። እየቀረሽ ነው እንዴ አልኩና እጇን አፈፍ አደረኩት። እውነትም እየቀዳች ነበር ልጅቷ። ከዛ ተቆጥቼ ተሳድቤ ምን ብዬ ገባውኝ እዚህ ማጠቢያው ክፍል። ጧት ቡና ጠጣለው። ማጨስም ከሆነ እዚህ አጭሼ ነው የምወጣው። ለምን ነበር የምትቀርጸው? በዛው በሩዙ ኤቪደንስ ትፈልግ ነበር። ከባሽ ምንም ነገር ብታደርገኝ ኤቪደንስ እንዲሆነኝ ነው እንደሷ አባባል። ሌላውን አላውቅም። ከዛ ፖሊስ መጣ። በዛ በብሔር ያኔ በምን ያህል ብትጋጩ ነው እሷ ካሜራ አዘጋጀችው? ይሄንን ነው የተቆጣሁት እኔ። ለምን እንትናልሽ ነው ለምን አልተደባለቀም? ከዛ ክችች ብላ ስትዋሽ የሚያስዋሽ ነገር የለም ምናምን ብዬ ተናግሬ ነው ማታ የገባው። ጠዋት ደግሞ ጭራሽ ረስቸዋለሁ። እንደ ሁል ጊዜው እመጣና ኪችን ጋር መዲ ቡናውን አምጭልኝ ብዬ እዚህ ማጠቢያው ክፍል ገባለሁ። ቲክቶክ ላይ መግባት ስለምፈልግ ያው ታውቂዋለሽ ማጨስም ስለምፈልግ እዚህ ገባለሁ። ላይ ቤት ልጆቼ ጋር ምንም ነገር ስለማላደርግ ገብቼ ቁጭ ብዬ አንደኛዋ ሰራተኛ መጣችና ማማ በር ላይ ፖሊስ አለ። ፖሊስ? አዎ። የሰላት ልብስ አምጭልኝ አልኩና ለብሼ ደርቤ ወጣሁኝ። ምንድነው ስል ተደብድቤ ያለው ብላ ሰው ደውሎ ጭንቀት ታሷን እንደሆነች ገባኝ። ውጭ አልኳት። መጣች። ስታናግራቸው ድብድብ አይደለም ስለ ጮኸችብኝ በዚህ ወጥቶ በዚህ ወጥቶ ቢሮ መልሻት ሲሉኝ እኔ ነኝ ቢሮ አልኳቸው። ስለዚህ አንድ ነገር አይዲዋን ከሰራውላት ገና የሳምንት ሁኔታ ነው። ስለዚህ ያለችውን ልጅ ደውዬ ንገሪያት ብሩን ታዘጋጅ፣ ካንስል አደርጋታለሁ ትሄዳለች አልኳት። ኦኬ አለችኝ። ይሄንን እንግዲህ ላይክ 10 o'clock ላይ ነው እንደዚህ ያልኩት። 1 o'clock ቤት ስመጣ ተዘጋጅታለች እሷ። መሄድ ፈልጋለሁ ምናምን ስትል ነይ ግቢ በህግ እንለያያለን እኔና አንቺ መኪና ውስጥ አስገብቼ ፖሊስ ጋር ነው መሄድ የምትፈልገው። ልብሴንም እንትን ሳልል ይዣት ሄድኩ ፖሊሶቹ ጋር። ፖሊስ ጋር ከደረስን በኋላ እነሱም ነገሯት ሀቋን ስጫት ካንስሌሽን ትሰጥሻለች አሏት። እዛው ተቀመጠች ማለት ነው እሷ። ይሄን ሰዓት እኔ ወደ ቤት ተመልሼ ምን አደረግኩኝ? ወደ 6 የሚሆን ሻንጣ አላት። ያንን ሰብስቤ ወሰድኩላት። ፖሊስ ጣቢያው በር ላይ ያደረግኩኝና በሜሴጅ ላኩላት። ሻንጣሽ በሩ ላይ አለ። ከዛ ገንዘቤን ደግሞ ስትከፍል እንግዲህ ካንስሌሽኗን ልልክላት ነው። ይሄን ካልኳት ከ1 ሰዓት በኋላ ከፖሊስ ስልክ ተደወለልኝ። ፖሊሱ ጥንብርኩሴን ነው ያወጣው። የት እቃዋን አምጥተሽ እዚህ ጋር ትዘረግፊያለሽ? እሷ አምጪ አላለችሽም? በቃ አሁን ስራ ደርሻለሁ አጅማን መመለስ አልችልም አልኩት። ኖ አሁኑኑ መተሽ ታነሻታለሽ። አይዋ ከህግ ማንም አይበልጥ። እህትሽ ተመለስኩኝና ስለሚረፍድብኝ ምን አደረኩ? ታክሲ የምናውቀው ታክሲ ኖር የሚባል አለ እና አልኩኝ። እቃውን ጫንኩኝ ፖሊሶቹ ፊት እቤት አድርስ ብዬ እሱን ወደ ቤት እኔ እንደገና ወደ ስራ ጨረስኩኝ። ማታ ሄድኩ። ከዛ ብንጠብቃት የምደውለው ነገር የለም። ፖሊሶቹን ደውዬ ስትል ሄዳለች። ኦኬ ብሎክ። ምክንያቱም እቺ ልጅ ወታ በሚደርስባትም ነገር በምታደርገውም ነገር ስቲል ተጠያቂ ነን። በእኛ ስም ናት ያለችው። ካላስ ብሎክ አረኩኝ። ከዛ በኋላ መጣች። በፖሊሶቹ ማስጠየቀችኝ። ፈቃደኛ አይደለሁም። ሀቢባም ቤት ገብታለች። ሀቢባም ለምናኛለች አንሺ ብላ። ሌላም ሰዎች አናግረውኛል። አላነሳም። ምንድነው የሚጎዳት? የብሎክ ሌላ ቦታ ሄዳ መስራት እንደማትችል ነው። ሌላ ነገር የለውም። እና ግን ቢሆንም ደግሞ እኮ መንግስት ያውቀዋል። እቺ ልጅ ፖሊስ ጋር የደረሰች ናት። ህገወጥ ስራ ሰርታ ሳይሆን በቦታው ስላልተገኘች ነው ብሎክ የተደረገችው። ምክንያቱም ብሬ መልሳ ቢሆን ኖሮ ወዲያው ካንስል ይደረጋል፣ አለቀ። ሀቢባ ቤት ገብታ ስታወራ ምንድን ነው ያለችው? ቤቷ 37 ቀን ሰርቻለሁ። እንዴ ምን ሰጥቼ ነበር ማስቀመጥ የነበረብኝ? ለስራ አይደለ እንዴ የመጣችሁ? አንድ ማዳም ለማሳ ምናምን ቀኑ ታዲያ ብሩን ሰጠሻት ከሻንጣው ጋር ወይስ ኖ? ካላስ ሄደች እሷ። ጠበኩኝ ወደ ስንት ጊዜ ሙሉ 3 ወር 4 ወር 5 ወር ጠበቅኩ። አትመጣም። ስለዚህ እቃ የእሷ የሌላ ሰው አለ ነው እሷ የምትለው። ያንን ወስጄ ቦክስ አለ እቃ የሚሰጥበት ማለት ነው። እንደዚህ የማትፈልጊያቸው ነገር ሲሆኑ ሸዛት ጠብቂያታለሁ። ይዤላት የሄድኩትን በፖሊስ ያስነሳችኝ እሷ ናት። እዛ ቦክስ ውስጥ ከተትኩት። በቃ ብሯስ? ብሯ እኔም ብር አለኝ እሷ ጋር
ማለት ከ34 ቀኑ ላይ እኮ ቆርጠሽ የሚተርፋት ነገር ነበራታል። የ34 የሚተርፋ እሷ ናት የምትሰጠኝ። እሷ ከምትሰጠኝ ከ2000 ምናምኑ ላይ የ37 ቀኗ 1200 ነው ደሞዟ። ፕላስ የ7 ቀን ታደርጊበትና ያ ይቀነስላትና ነበር የምትሰጠኝ እንጂ እኔ አልነበርኩም የምሰጣት። ከዚህ ውጪ እኔ ሌላ እንትን ያልኩት ሰው የለም። በእልህ በዛው በንዴቴ ሰዓት ነው የበደልኳት ብለሽ ነው የምታስቢው ወይስ አልበደልኳትም ነው አሁን ላይ ስታስቢው ቆም ብለሽ? ከዛው ባላደርገው ደስ ይለኝ ነበረ፣ ባይሆን ደስ ይለኝ ነበረ። ግን እሷ በር አንኳኳች፣ እኔ ከፈትኩ። እንደማንም ሰራተኛ ጥፋት አጠፋች፣ እኔም እንደማንም ማዳም ተቆጣው። አለቀ። ኖርማል ግጭት ነበረ። ደግሞ በጣም ነው የምወዳት፣ ስነ ስርዓት አላት። ስለምንም እንከኗ አላወራልሽም። እንከን የተባለ ነገር የላትም። የዛች የ2 ቀኗ ስህተት ናት እንጂ ወላሂ ካፏ የሚወጣው ቃል ራሱ የተመረጠ ነው። ግን በዛች ቅጽበት ውስጥ እንዲህ አይነት ሴጣን ምን እንዳደረጋት አላውቅም። ሌላ ሰው ነው የሆነችብኝ። ገባሽ? እስከ መቅረጽ ደረጃ ከመቅረጽ አልፋ እዛም ከደረሰች በኋላ ደግሞ እያወቀች ወደ ስራ መሄዴን ሻንጣዬን አስነሱልኝ። አየሽ፣ መብት አላት እኮ፣ ባለመብት ናት። ሻንጣዬን አስነሱልኝ አለች። ከዛም አልፋ ሄደች። ከሄደችም በኋላ ደግሞ እንደገና ተመልሳ መታ። ፖሊስ ጋር እኮ ተመልሳ መታለች። ሻንጣ ብላ መታለች። ሻንጣ ብላ ስትመጣ አይዲዋን ይዛ መታ ፈርማ ትውሰድ። የሚመጣው ሰው ለመቀበሉ ማረጋገጫ ይዞ ይምጣ ብያለሁ እንጂ አልከለከልኩም። የሚመጣ ሰው የለም። ተመልሶ ያው እጁ አልገባም። ስለቆየች ሄደሽ የሚጣልበት ቦታ ጣልሽ። መጣል ሳይሆን ያ ልብስ ለድሃ ነው የሚደርሰው። ለድሃ የሚቀመጥበት ቦታ አንድ ልብሱንም አጣች። ካሁን በኋላ ሌላ ቦታ ተንቀሳቅሳ እንደልቧ በህጋዊ መንገድ እንዳትሰራ አታለች። የ37 ቀን ደሞዝም አታለች። ላንቺ እንደዛ ቤቱን እንደዛ እንትን ማለቷ ልጅሽ እሷም ወደዷ የለም የሁለት ሰው ስራ እሷ ለብቻ እንደዛ እንደንዝርት መዞሯ ምናምን ከአንድ ሳምንት ምናምን በኋላ ይሆነ አላህ ከሪም ነገር ብለሽ ለምን አንዱን እንኳን ቢያንስ ነገር ሰው ነኝ አሁን ላይ ቆጨሽ? አልቆጨኝም ማለት በክፉ የተለያየን ሰው ልጠቅስልሽ ፈልጌ እንጂ እኔ አይቆጨኝም። እቃዋንም ቢሆን ፖሊስ ጣቢያ ድረስ ይዤላት ሄጃለሁ። የ37 ቀን ደሞዟንም ቢሆን ቁረጭና ቀሪ የኔን ብር ስጭኝ ነው ያልኳት እንጂ ለምን አንቺ አቅሙ ትላለሽ ነው። አንቺ አቅሙ አለሽ፣ እንደምታደርጊም ታምናለች። አንቺም እንደምታደርጊ ታውቂያለሽ። አንድ በዚህ መንገድ አይደለም አዲስ ሲወለድ ትልቅ ስለሆነ ስለማያውቅ እኔ ካንተ ታላቅ ነኝ አትልም። ኦኬ፣ ለዛ በዚህ መንገድ አይደለም። በኖርማል ግን ኢቭን ቪዛውን ሰርቼላት ሙና አልተስማማኝም ቤትሽ መሄድ ፈልጋለሁ ብትለኝ በፍቅር ወይም ፕሮግራም አለኝ ሌላ ቦታ ሄዶ የመስራት እዚህ አይደለም ብትል ኢትስ ኦኬ። ይሄ ሀቅሽ ነው፣ ይሄ ሀቄ ነው፣ እቃሽን ያዢ፣ ድራይቨር ሁሉ አዝዤላት የፈለገችበት ቦታ ድረስ ትሄዳለች። ግዴታ የለባትም። ግን ሌሎችን የሌላውን ሰው ፓወር ተጠቅማ ፖሊስ በመሃል ገብቷል አይደለ? ያው ሀቁን ይዞ ይሄዳል እንጂ የኔን አንገት አይቆርጥ፣ የእሷን አንገት አይቆርጥ። ለእሷም እኮ ቆሞላታል፣ ለእኔም እንደቆመው። ሌሎችን ሳታንተርስ፣ ሌሎችን ሳታስገባ ሙኒት ትላንትና በተቆጣሽኝ ቁጣት ደስተኛ አይደለሁም። እኔ ሕፃን ልጅ አይደለሁም። እንዲህ መቆጣት የለብሽም ብትለኝ እንኳን ይቅርታ ሁሉ ልላት እችላለሁ። ሄለን ትልቅ ሰው ነበረች ደግሞ ትልቅ ሰው በጣም አይደለም። ያው ግን እንደ ሌሎቹ አሁን ቤቴ ውስጥ እንዳሉት ልጆች አይደሉም። አሁን በእኔ ቤት ውስጥ ያሉት 27 28 እስከ 30 እንዲህ ናቸው። እሷ ግን ከዛ በላይ ነበረች። እና የልጆች ቤተሰብ ምናምን ነበራት። ታሪኳን አልነገረችሽ? እማውቀው ያው ኢትዮጵያ ልጆች አሏት። በስ የእውነት ሁሉ ቀን ከሰላት በኋላ አንድ እንትን ስገጂ መድኃኒት ነው ምንድን ነው ማለት ይቅር በለኝ። ለምን ምን ታውቂያለሽ? አሁን የት ነው ያለችው? ተመለሰች እንደ ወደ ሀገር ቤት? ኖ አለች። ወረቀቷም የተስተካከለ ይመስለኛል። ምክንያቱም እኔ ጋር ያለችም ለሚመጣው ነገር ተጠያቂ አይደለሁም የሚል ብሎክ ነው እንጂ ያደረኩት ወንጀለኛ ናት
ሌባ ናት፣ ባለጌ ናት። ወረቀት አሁን ኦልሬዲ ምንም የላትም አይደል? ምንም ነገር ሌላ ቦታ ትችላለች፣ ማሰራት ትችላለች። ሄዳ በዚህ ሰዓት እኔ ፖሊስ ጣቢያ ነበርኩኝ። ከፖሊስ ጣቢያ ወጥቼ ተመልሼ እስክመለስ ለጉዳይ ነው ብሎክ የተደረግኩት ብላ ስትል፣ ምክንያቱም እንትንም ሌበርም ደውሎልኛል። እኔ ሲደውሉልኝ ለምንድን ነው ብሎክ ያደረግሻት ሲባል ፖሊስ ጣቢያ ነበረች። ከዛ በኋላ ግን አላገኘኋትም። ሶ ኢንኬዝ የሆነ ነገር ብታደርግም ቢደርስባትም ተጠያቂ ላለመሆን ብዬ አሳውቂ። አንቺን ኃላፊነት ነው ያወረድሽው አንቺ። አዎ እንጂ ወንጀለኛ ናት ብዬ አልከሰስኳት። እና ሌላ ቦታ መስራት ገብታ መስራት ትችላለሽ። ያ ቢጣቃ ነው ገና ነው ፕሮሰስ አድርጋ የምታሰራው። እንዴት ነው እናንተ? ኦኬ ሲሪ አልአፊን ቢ ኦኬ ገባሽ? ወንጀለኛ ናት እስካላልኩ ወንጀለኛ ሲባል ነው ኬዙ የማይፈታው ወይም ብሎኩ የማይነሳው። ወይም ጠፍታብኛለች በላቅ ህሩብ የሚባል አለ። ያንን ስታደርጊ ነው እኔ ያልኩት። እንዲህ ፖሊስ ጣቢያ ነበረች፣ አይመለከተኝም፣ ኃላፊነቴን አንስቻለሁ። ሶ ለጊዜው እነሱ ምን ያደረኩታል? ቴምፖራሪ ብሎክ ነው። በስነ ስርዓት ሄዳ ኤክስፕሌን ደግሞ ታደርጋለች። ልጅቷ የገባት ናት። ይሄ እንደዚህ ዝም ብላ ማታቃለች፣ ማቹርድ የሆነች ናት። ታስተካክለዋለች። ስለዛም ነው እስካሁን ያለችው አለች። ይሄ የአንቺ ቤት ውስጥ የገጠመሽ ገጠመኝ ነው። ያለማስማማት በሁለታችሁም የተፈጠረ ችግር እሷ ጀመረችው፣ አንቺ ጨረሽው። ያው የእንትን የመገንፈሉ ሰዓቱ ይሄ ነው። እንትን ሌላ ቦታ መታ አረብ ሀገር ሰራለሁ ብላ እንዳለ አረብ ሀገር ስትሬስ ለቆባት መለሳለሁ ብላ ኮንትራክሽን ካልጨረሽ ተብላ ተገዳ እየሰራች ያለች የሆነ የምታስታውሻት አሁንም ያለች ነው በእኔ ነው። በ20 ዓመት ውስጥ እንደመጡ ኮንትራታቸው የማይጨርሱ አለ። አንዳንዱ ወይ ይጠፋሉ ወይ መልሽኝ የሚሉ መልሽኝ የሚልሽ የለም፣ ይጠፋል፣ በብዛት ይጠፋሉ። ከዛ በተረፈ ግን የሚታመሙ ልጆች አሉ። የሚታመሙ ልጆች ቤተሰብ ካላቸው አንደኛ እኔም ኪሳራ ውስጥ ላለመግባት ለቤተሰቦች ቤተሰብ እዚህ ያለ እህት ወይም ወንድም አቅም አለኝ ካለ አሳክማለሁ። በብዛት የኛ ልጆች የሚገጥማቸው ችግር ምንድነው? ይሄ የቤት ጣጣ ነው። ስለዚህ በሕክምና የሚደረግ ነገር የለም እና እኔ አለሁኝ እኔ አግዛለሁ የሚል እህት ወንድም ካለ ወደ ራሳቸው ልካለሁ። አንደኛ የትኬትም ከስሬ ነው ምን ብዬ ነው የምከፍለው ምልካቸው። እንደገና እዚህ ደግሞ እኔ ቴክ ኬር ማድረግ እችላለሁ ካሉ ወስጄ አስረክባለሁ፣ ሰጣለሁ። አንድ ይሄ። ሌላው ደግሞ የማይቻል ከሆነ የግዴታ ለትሪትመንት ሆስፒታል ታስገቢያለሽ። ኤርፖርትም ስለማይፈቅድልሽ ማለት ነው። የተወሰነ ጊዜ ትሪት ይደረጉና ይሄዳሉ። አለቀ እንጂ ሆን ብዬ በፐርፐስ እንትን ያልኩት ምንድነው? ይጠፋሉ፣ መጥፋት ይጠፋሉ። ያንን ደግሞ እንግዲህ ያንሰራም ይላሉ። ከዛን ጨርሺ ወይ ሰውን ተካ ተብሎ ያ ሰው ወይ ይዛ ወይ ደግሞ የነገር እንዳይጣፉ ነው ለኔ በኩል የለም። ከስራ የተቀጠቀጠች ልጅ አውቃለሁ በኤጀንሲ ወይንም ደግሞ የአረብ ቤት ያው ብዙ ጊዜ ሽንት ቤት የሚሰራው እንትን ነው ከስር ነው አይደል? ለዛ ነው ብዙ ጊዜ እስቲ ሽንት ቤትሽን አሳይኝ ያልኩሽ። ኧረ ተይ አዙር ያሳይሻለሁ። ቤት ውስጥ ያሉትን ሽንት ቤቶች የለም፣ አንደርግራውንድ የሚሰራው ሽንት ቤት የለም። እንትንሽን የኦፊስ የቢሮ እኔ ያሳይሻለሁ። ሄለን አንድ ጥያቄ ሳትወጣ አንድ ጥያቄ ልጠይቃ። ለምንድን ነው ሳቤት ሰራተኛ ለምን እኔ በስነ ስርዓት ነው የምጠይቅ። ለምንድን ነው እኛ አረብ ሀገር ስንሰራ ስልክ አንከለከልም? እሷ ቤት ለምንድን ነው ስልክ የሚከለከለው? ነይ አቹ ልብስ ታደርስ ነው። ነይ ጠጋቤ ወደዚህ። ካሜራ የለም። ስልክ አለሽ የለሽም? የት ነው የምትሰሪው? መጀመሪያ ጮክ ብለሽ ተናገሪ። ስምሽ ዋናው ሰዓዳ። ጠጋቤ በደምብ አትታይም። ሰዓዳ ስልክ አለሽ የለሽም? አሁን አለኝ ማለት ተገደሰልኝ። እኔ መግዛቴን አይደለም። መቼ ነው የምትጠቀሚው ስልክሽን? ማታ። ማን ነው ስልክ የሌለው? ምን 24 ሰዓት ስልክ ይዛ እንድትዞር ፈልገሽ ከሆነ ነው ይዛ መዞር አትችልም። አሁን እሷ ልብስ ታጥቦ የተተኮሰ ልብስ ከዚህ ክፍል ትወስድና እላይ ቤት በየሳጥኑ ትደረድራለች። የልጆቼን ሞግዚቶች ታግዛለች። ምክንያቱም ልጅ ይዘው እቃ ማምጣት የሆነ ነገር ሲያስፈልግ ልጁን ጥላ መሄድ አትችልም ሞግዚቷ። ሶ ሰዓዳ ይሄን አምጪ ይሄን መልሺ ይሏታል። አንድ ኦኬ። ሌላው ቋሚ ስራዋ ግን የተተኮሰ ልብስ ወስዳ በየልጆቹ ካባት ታስገባለች። ከየሽንት ቤቱ ደግሞ ሻወር ሲወስዱ ምናምን ያስቀመጡትን ልብስ ሰብስባ ታመጣለች። ረዳት ናት ማለት ነው ቤት ውስጥ። ኦኬ።
ሁሉም ስልክ አላቸው። በስራ ሰዓት ግን አልፈቅድም፣ መብቴ ነው ያለው። ምክንያቱም የኔ ልጆች ፎከስ ያስፈልጋቸዋል። ከዛ በተረፈ በሚያስፈልጋቸው ሰዓት ገብተው ሩማቸው ስልክ አናግረው መውጣት ይችላሉ። እኔ ራሴ ኮንታክት ማድረጋቸው ካሜራው ድምፅ አለው ከፍትና እከሊት ይሄን እንዲያርጊ እከሊት ይሄን እንዲያርጊ እላለሁ። በተረፈ ሀቢብቲ ዩር ኢንፎርሜሽን ኢዝ ሮንግ። ገና ሲገቡ ነው ይሄንን እንዲህ ነው እንዲህ የምትይው? አሳውቄ ነው ገባሽ? ፎቶ ይነሳሉ፣ ምን ይላሉ። ልክ ልጆች ሲተኙ ቲክቶክ የሚጠቀሙ ሰራተኞች አሉሽ? አለችኝ። አሁን እችኛዋ አትጠቀምም፣ አንዲት ሌላም ልጅ አለች አትጠቀምም። በተረፈ 3ቱ ተጠቃሚ ነበሩ ከሄደችዋ ጭምር እየገቡ ላይክ የሚያደርጉልኝ ታብታብ የሚያደርጉልኝ። ምን መጀመሪያ ሰሞን የመጣው ሰሞን ፎሎወር ምናምን የሌለኝ ጊዜ ወላሂ እቤት ውስጥ ያለ ስራ በፊት እዚህ ነበር ማስቀምጣቸው ስራ የሚገቡትንም ልጆች እኔ ቤት ማለት ነው። ከጊዜ በኋላ ነው አኮሞዴሽን የያዝኩት እና እነሱ ነበሩ ታብታብ የሚያደርጉልኝ። እኮ የሰማሽ የስራ ሰዓት ነው እንጂ የማይፈቀደው ስልክ አላቸው። ተመለሰልሽ? አልተመለሰልኝም። ቆይ ሰውየው ስላለ ነው አጠገብ። እሺ የጃጓርን ጥያቄ ይቀበላለሁ። የሌላ ሰው ጥያቄ ግን አስገብተሽ ለመጠየቅ አልመጣሁም። እኔ ከአንቺ ጋር ሞዴሬተር ነው ያስገባው። በነገራችን ላይ አልቀበልም፣ ግን ለጠየቀችው ጥያቄ ጃጓር ይጠይቅ። ኦኬ፣ አንድ ጥያቄ አለ። እኔ እሷ አደረገች ሳይሆን በብዙ ኤጀንሲዎች የሚደረግ ነው። ባለፈው ጊዜ አሃዱ ሬዲዮ ፕሮግራም ላይ ቀርበን ከኢትዮጵያ ያሉትም ኤጀንሲዎች ይሄንን የሚመለከታቸው ክፍል ቀርበው ልጆችን እየደበደቡ ከኢትዮጵያ መጥተው አስገብተው የሚደበድቧቸው ያበሻ የሚጠቁት በማን ነው? በእኛ በኤጀንሲ በአበሻ ሰዎች ተደብድበው በጣም እየተደበደቡ አቢዩዝ እየተደረጉ ተብሎ በሬዲዮ ፕሮግራም ላይ እዛ ላይ ነበርኩኝ አብሬ አሃዱ ሬዲዮ ፕሮግራም እና ከኢትዮጵያ ኤጀንቶች የነሱ ኤጀንት ዋና ኤጀንት ፍቃድ የሚሰጠው ኤጀንትም ገብቶ ነበር። ይሄን ገብቶ መልስ ሲሰጥ ስቶች አሉ አለ፣ በጣም ይደረጋሉ አሉ። ያለ ፍላጎታቸው ታመው መምጣት ወደ ሀገር መመለስ እንኳን አይችሉም አሉ። ታመናል ሲሉ በግድ መጨረስ አለብሽ እየተባለ የተለያየ ነገር የተደረገ ነው። በማን ነው የሚጠቁት? በእኛ በኢትዮጵያን ባበሻዎች ብዙ ልጆች እና ይሄ ነገሮችን እንደው እርምጃው ለምንድነው እሱ ይሄ ነገር ሊደረግ የሚገባው ለምንድነው? የኛን ሰው ሊጎዳ የሚችለው ለምንድነው? እሱ ለምንድነው እንደዚህ አይነት ነገር? የሌላው ሀገር ኤጀንት አይደበደብም፣ አያንገላታምም፣ ምንም አያደርግም። ላይክ እንደዚህ የጎላ ነገር ያውቃል፣ ህግና ደንቡን ያውቃል። ግን እኛ ስለምንተዋወቅ አመጣጣችንን ስለሚያውቁ ደብድበውን አቢዩዝ አድርገውን የፈለጉትን አድርገው ፈላጭ ቆራጭ ናቸው በልጆቹ ላይ። እና ይሄ ነገር ለምንድነው እንደዛ የሚሆነው? እስቲ አንቺ እኔ ልመልስልህ ሙኒቲዬ ስቀጥል ለምንድነው የሀበሻ የኢትዮጵያኖች ሰራተኛ ከሌላው ዜጋ ርካሽ የሚሆነው? በጣም ቋንቋ ለማድና ስራ ለማዶች ኢትዮጵያኖች ናቸው። ለምንድነው ለዚህ ነው መልስልሽ ከህንዶች ራሱ በታች የሚከፈላቸው? ለዛውም እነሱ መብታቸው እየተከበረ። ኦኬ ሁለቱም አሪፍ ጥያቄ ነው። የመጀመሪያውን የጃጓርን ስመልስለት አለመተዋወቃችንን የምታውቀው እኔ እናንተ እዚህ ጋር ነው። እኔ ሚዲያ ላይ ከምንም በላይ ስሰራ የነበረው ስራ ይሄንን ነው። ሲጀመር በየትኛውም አረብ ሀገር ያሉ እህቶቻችን ሆኑ ወንድሞቻችን በ10% ነው በአረብ የሚበደሉት። ከዛ በተረፈ በኢትዮጵያውያን እንደሚበደሉ ሁላችንም እናውቀዋለን። ይሄ ደግሞ ሲሆን አሁን ሚዲያ የሚባለው ነገር ከመጣ በኋላ እየመጡ ሚዲያ ላይ የሚናገሩ ልጆች ወይም በውስጥ እየደወሉ የሚነግሩንን ልጆች ቢሮውንም ራሱ የቢሮዎቹን እቺ ትመታለች የምትባለዋን ኤጀንት ትደበድባለች የምትባለዋን ኤጀንት በራሳችን በአቅማችን ስናናግራት መልስ ከሰጠችን ከሷ ጋር በማስማማት መልስ አትሰጥ ስትል ደግሞ ከኮሚኒቲዎች ጋር በማገናኘት እያገዝናቸው ነው። ይሄንን ምናልባት እንትን አላልክ ይሆናል አላጋጠመህ ይሆናል እንጂ በሳሪ ቤት በመሲ ቤት እንደዚህ አይነት ልጆች እየመጡ እዛ ድረስ በመሄድ ሁሉ ያገዝናቸው ልጆች አሉ። ቢሮዎቹ ሲከለክሏቸው አስማምተን
የቢሮዋን ወጪ ሰታ ወደ ሌላ ቢሮ ወይም ወደ ሌላ ከስተመር የምትሄድበትን ነገር ብዙ ጊዜ አድርገናል። ሌላው ደግሞ ትልቁ ችግር ከኢትዮጵያ ያለ እውቀት የሚመጡ ልጆች ምን መብታቸው ምን ግዴታቸው እንደሆነ ወይም ደግሞ እንዲህ አይነት ነገር ሲገጥማቸው ለማን ኢንፎርም ማድረግ እንዳለባቸው ሳያውቁ ስለሚመጡ እንደዛው ተጠቂ እንደሆኑ የሚሄዱበት ሁኔታ ሊፈጠር ይችላል፣ የሚቆዩበት ሁኔታ ሊፈጠር ይችላል እንጂ ብዙ ልጆች በጣም ብዙ ልጆች በሳሪም ቤት በመሲም ቤት መጥተው ደላላ ይሄን ያህል ካልከፈልሽ አገር አትገቢም ብሎኛል፣ ደላላ ይሄን ያህል ካልከፈልሽ ፓስፖርት አልሰጥም ብላኛለች፣ ይሄን ያህል እንዲህ ነው እየተባለ በጣም ብዙ ልጆችን አግዘናል። ይሄን ደግሞ ህዝብ ይመሰክረዋል። ሌላው ደግሞ የሄለን ጥያቄ የኛ ለምን ረከሰ? ዋጋ የምናወጣው እኛ አይደለንም። የተሰጠንን ዋጋ ነው እንጂ የምንሰራበት ዋጋ የምናወጣው እኛ አይደለንም። ይኸው ለምስክር ዝናሽ እንኳን አለች። ስንት ልጆችን አንስተናል፣ በሷ ቤት የመጡ ልጆችን ሰውየው አለቃለን ወይም ደላላው አለቃለችን ፓስፖርታችን ተያዘ ለሚባለው ማለት ነው። በተረፈ ዋጋን በተመለከተ ግን እኛ የምናወጣው ምንም አይነት ዋጋ የለም። መንግስት የሚያወጣው ኢትዮጵያ ደግሞ አክሴፕት ያደረገው የኢትዮጵያ መንግስት አክሴፕት ያደረገው ዋጋ ያለው እንጂ እኛ የምናወጣው ዋጋ አይደለም። ከዛ ውጪ እንደ ኤክስፒሪየንሷ ደሞዟ እየጨመረ ይሄዳል። የሚቆም አይደለም። የሚመጡበት ዋጋ የሚሞቅ አይደለም፣ የሚቆም አይደለም ማለት ይሄ ሙኒት ማለት በቅንነት ነው የምጠይቀሽ፣ በቅንነት እንድትመልሽልኝ ነው። ጀስት አጭር መልስ መሆን ይችላል። አይ አርጊያለሁ ወይም አላረኩም ማለትም ይቻላል። መብትሽ ነው። ለአቡ ፋኖ በ10,000 ድርሃም ቢዝነስ ክላስ አውሮፕላን ትኬት ቆርጠሽለታል ወይስ አልቆረጥሽለትም? እውነት ነው ይሄ ነገር? ከሰራተኛ ኬዝ ጋር ምንም የሚያገናኘው ጉዳይ የለም። የያዝነው አርስትና ይሄ የሚያገናኘው ነገር የለም። ግን ማለት እንድትመልሽልን ነው። አጭር አድርገሽ መመለስ ትችያለሽ፣ ኤክስፕሌን ማድረግ ትችያለሽ። አልመልስም። ግን 10,000 ድርሃም አውጥተሽ ቢዝነስ ክላስ ለአቡ ፋኖ ቆርጠሽለታል አልቆረጥሽለትም? ማንም አይመለከተውም። አልመልስም። አለመመለስ መብትሽ ነው። ግን አንዳንድ እጅሽ ላይ የሚያለቅሱ ሰዎች እያሉ 10,000 ድርሃም የሚያክልን ነገር አውጥተሽ ለአንድ ሰው ቢዝነስ ክላስ ሰብአዊነት ነው።